ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ሶመርና ቱርካን የጫጉላ ሽርሽር ለማድረግ ሆቴል እንደደረሱም እቃቸውን እያስቀመጡ ሶመርም ይናገራል። ታውቂያለሽ፣ በመጨረሻም የጫጉላ ሽርሽራችንን እኮ ረሳ ነው። እስካሁን ድረስ ሳናረግ ጥሩ ጊዜ አልነበረም። እናም በመጨረሻ ዛሬ እንግዲህ ተሳክቶልናል ብዬ አስባለሁ። ለዛ ነው እዚህ እንድንመጣ የፈለግኩት። ልክ ነው የተናገርከው። በጣም ቢዚ ነበርን፣ ነገሮች ተደራርበውብን ነበር። እረፍት የሚባል ነገር የለንም ነበረ እያለች ስትናገር አነጋገሯ በጣም ቀዝቃዛ ስለነበር ግራ እየተጋባ ሶመርም ይጠይቃታል። ምን ማለት ነው ደግሞ ይሄ? ረስተዋል መሰለኝ። ላስታውስህ ሶመር፣ የተጋባን ቀን እኮ ምሽት ላይ እየተናገርክ ነበረ። እኔ መቼም ቢሆን ያንቺ ባል አልሆንም ብለኸኛል። ስለዚህ እኔ እናንተ እንዴት አድርገን ነበረ የዛን ጊዜ የጫጉላ ሽርሽር የምንሄደው? ላስታውስ ብዬ ነው። በጣም ግራ የምታጋቢ ሰው ሆነሻል ቱርካን። በእውነት ያለፈውን ነገር ማስታወስ ትፈልጊያለሽ እንዴ? ያለፈው ታሪካችንን እኮ ረስተን አዲስ ህይወት ጀምረናል ብዬ ነው የማስበው እኔ። ምን ችግር አለው ብናስታውሰው? ችግር አለው እንዴ ሶመር? ብናስታውሰው ምን ችግር አለ? በጣም ጥሩ፣ በቃ አንቺ እንደፈለግሽው ይሁን። ማስታወስ እንችላለን። እሺ፣ እኔ ማስታወስ የምፈልገው ማለት አንቺ እንድታስታውሽ የምፈልገው አንድ ነገር አለ። እንዳትረሺው የምፈልገው ነገር። ከዚህ ቀደም የምታውቂው ሶመር፣ የዛን ጊዜ የምታውቂው ሶመር በፍጹም ከፊት ለፊትሽ የለም። ይሄን ነገር እንዳትረሺ። አሁን ያለው ከፊት ለፊትሽ ቆሞ የምትመለከችው ሶመር አንቺን የሚወድሽና የሚያፈቅርሽን ሶመር ነው። የዛን ጊዜ በፍጹም አታፈቅረኝም ነበር አይደለ ሶመር? ተገደህ ነበር ያገባኛል። የማታፈቅረውን ሴት እንድታገባ ተገደህ ነበር አይደለ? የኔ ውድ፣ ምንድን ነው እንደዚህ የምትናገሪው? አሁን ያለፈውን ነገር ረስተን ለምን እኔና አንቺ ዘና አንልም? ለምን ጥሩ ጊዜ አናሳልፍም? ያለፈው ነገር በሙሉ አልፏል እያልኩሽ ነው ያለሁት። አንቺ እኮ ነበርሽ እንደዚህ የምትናገሪው። ባለፈው ነገር መጠመድ የለብንም ትይ ነበረ። አሁን እኛ ብዙ ነገር አሳልፈናል ቱርካን እያለ ሆዷንም ይደብሰዋል። አንቺ አለሽ፣ እኔ አለሁ፣ ልጃችን አለ። ከዚህ የበለጠ ደስተኛ ህይወት ምን አለ ብለሽ ነው ቱርካን? ደስተኛ አይደለሽም? ሻወር መውሰድ ነው የምፈልገው አሁን በቃ እያለችም ኮስተር ብላ ቱርካንም ትናገራለች። በቱርካን ሁኔታ ግራ እየተጋባ ሶመርም ይጨነቃል። ቱርካን ወደ ሻወር ከገባች በኋላ ሶመር ላይም ስልክ ይደወላል። የደወለችው ሚኒ ነበረች። ሶመርም በመጨረሻ ከተመለከተ በኋላ በጣም እየተሰላቸ ስልኩንም ሳያነሳ በጀርባው ይተኛል። በሌላ በኩል ቱርካን ሻወር ቤት ከገባች በኋላ ውሃውንም ከፍታ ሻወር እንደምትወስድ እያስመሰለች እየተጨነቀችን ብቻዋን ቆማለች። በሌላ በኩል ናስሪን ቤት እያስተካከለች ባለበት ስልክም ይደወልላታል። የደወለችውም ሩቺያን ነበረች። አቤት። ሄሎ ናስሪን። አቤት፣ እያዳመጥኩ ነው። በእውነት ግራ ስላጋባሁሽ በዚህ ሰዓት ደውዬ በጣም ይቅርታ። ነገር ግን ምናልባት ጊዜ ካለሽ እንድንገናኝ ፈልጌ ነበር የደወልኩት። አልችልም፣ በጣም ብዙ ስራ አለብኝ ሩቺያን። ይኸውልሽ ናስሪን፣ ምን መሰለሽ፣ የኔን ሹፌር ልኬዋለሁ፣ በሩ ላይ ነው ያለው። እናንተ በር ላይ ያለ። እባክሽ እለምንሻለሁ፣ እንድንገናኝ ፈልጌ ነው። ነገርኩሽ እኮ ሩቺያን፣ ጊዜ የለኝም እያልኩሽ ነው ያለው ብላ ተናዳ ስልኩንም በመጨረሻ ናስሪን ትዘጋዋለች። በዚህ መሀልም በር ይንኳኳል። የቱርካን አክስትን በሩን ከፈት ስታደርግ አቤት፣ እናት ናስሪንን ወደ ሩቺያን ጋር ወስድ ነበር የመጣሁት እያለ ሹፌሩም ይናገራል። በሌላ በኩል አሁንም ቢሆን ቱርካን መረጋጋት እየከበዳት እየተበሰለሰለችና እየተናደደች ሻወር ቤት እንደነበረች በመጨረሻም ውሃውን ተዘጋዋለች። ወደ ሳሎንም ከወጣች በኋላ ሶመር ማውራት እንችላለን እያለች እንደተናደደች ስትናገርም በአንጻሩ ሶመር አልጋው ላይ ተኝቶ እንቅልፍ ወስዶት ነበር። እየደገመችም ሶመር እያለ ብትጠራውን በፍጹም ሊሰማት አልቻለም። በመጨረሻም ቱርካን ትናደዳለች። ምን ማድረግ እንዳለባት እያሰላሰለች ብቻዋን በቆመችበት ሶመርም እንደ መንቃት እያለ ዞር ብሎም ይመለከታታል። በመጨረሻም ሻንጣዋን እየከፈተችም ልብሷን ታወጣለች። በድጋሚ እንዳታየው ሶመር አይኑን ይጨፍናል። በመጨረሻም ቱርካን ልብሷን ቀይራ ከያዙት ሆቴል ወደ መናፈሻው ጋር ወርዳ ብቻዋን ቁጭ ትላለች። አሁንም ቢሆን እየተብሰለሰለች የተደበቀውን ሚስጥር ከያዘች በኋላ ምንም አይነት ቱርካን እረፍት ልታገኝ አልቻለችም። ነገር ግን ለሶመር ምን ብላ መናገር እንዳለባት ግራ ገብቷታል። እንዴት ብላ መለያየት እንዳለባትም እየተጨነቀች ወደኋላ ተመልሳ የሰማችውን ሚስጥር ሚኔ ስትናገር ከሶመር ጋር ሲጨቃጨቁ የነበረውን ታስታውሳለች። ሚኔ እየተናደደች ለሶመር እየነገረችው ነበር። ምን ማለት ነው? የኔ ልጅ ምንድነች? ኪራዝ ምንድነች? ልጅ አይደለችም ወይ? ልክ ይኸውልህ የቱርካንን ልጅ ልትንከባከብ እየሞከርክ እንዳለው የኔም ልጅ ልክ እንደዛው እንክብካቤ ያስፈልጋታል። ስለዚህ ወደ ሳይሆን በግድ ትንከባከባለህ። የኔ ልጅ ልጄ ያንተም ልጅ ነች፣ የኔም ልጅ ነች። የቱርካንም ልጅ ያንተም ልጅ ነች፣ የሷም ልጅ ነች። በምንም አታንስም የኔ ልጅ፣ ይገባሃል? አለቅህም እያልኩ ነው ሶመር፣ አንላቀቅም እያለ ተናዳ ሚኔ የተናገረችውን ቱርካን እያበሰለሰለች ነው። በመጨረሻም ያደረገላትን ቀለበት ቱርካን በእጇ እየዳበሰች ትመለከታለች። በሁኔታው ግራ የተጋባው ሶመርም ከላይ ሆኖ ወደታች ቱርካንን ይመለከታታል።
በሌላ በኩል ደስ ሳይላት ናስሪን በመጨረሻ ሩቺያን ወዳለችው ቦታ የእርሻው ቦታ ላይ ትደርሳለች። ሩቺያን በጣም ይገርማል። ከዚህ የተሻለ ፀሐይ ከሌለበት የተሻለ ቦታ ማግኘት ከብዶች ነው ወይስ ምንድን ነው እሱ? ሩቺያን እዚህ ቦታ ይቀጠርሽ? በጣም ይቅርታ ይደረግልኝ ናስሪን። ይሄ የምትመለከችው የእርሻ ቦታ የልጅ የእርሻ ቦታ ነው። እናም የወይራ ዘይት የሚመረትበት ቦታ ነው። ይሄን ሁሉ እያደረገ ያለው ደግሞ ለልጁ ሲል ነው። ለወደፊት ልጁ ተመልከች፣ እየተሰራ ነው እያልኩሽ ነው ያለሁት። ወደዚህ ቦታ ስመጣ ብቻዬን ከምመጣ ምናልባት ናስሪን ለምን ይዣት አልመጣም? እየተሰራ ያለውን ስራ ለምን አትጎበኝም ብዬ ላሳይሽ ብዬ ነው። ለልጁ ነው እንደዚህ እየሰራ ያለው እያልሽ ነው ያለሽው ሶመርን? ማለቴ ግን ግራ የገባኝ ነገር ስላለ ነው። ማለቴ ለየትኛው ልጅ ነው ለየትኛው የልጅ ልጅሽ ነው እንደዚህ እየተለፋ ያለው? ብትነግሪኝ ደስ ይለኛል። ምን ጥያቄ አለው? ለቱርካን ልጅ ነው። ይሄን የሚያክል ትልቅ ማሳማ ለማ ይሆናል ብለሽ ነው? ለልጅ ልጄ ለቱርካን ልጅ ነዋ እያለችም ሩቺያን ትናገራለች። ሩቺያን መቼም ረስተሽው አይሆንም ሌላ የልጅ ልጅ እንዳለሽ እኔ መናገር ያለብኝ አይመስለኝም እያለች እውነታውን ስታፈርጠው ሩቺያንም በጣም ትደነግጣለች። ሩቺያን እኔ ሁሉንም ነገር አውቃለሁ። እሺ ገባኝ ናስሪን፣ ሁሉን ነገር እንደምታውቅ ያውቃለሁ። እኔም ለዛም ብዬ ነው ወደዚህ ቦታ የጠራሁሽ። ናስሪን ይኸውልሽ፣ እኔና አንቺ ሁለት እናቶች ነን። እርስ በርሳችን ደግሞ አንዋደድም። ነገር ግን ለልጆቻችን ደስታ ስንል መዋደድና እርስ በርስ መግባባት ይኖርብናል። አይደለም እንዴ ናስሪን? አይሻልም እንደዛ? ሩቺያን በጣም እየደከምሽ ነው ያለሽው። በእንደዛ አይነት ጉዳይ እኔ በፍጹም አንቺን ልተባበርሽ አልችልም። እንደዛ ብዬ እንዳላስብ የሚያደርገኝ ነገር ደግሞ አንድ ነገር አለ ናስሪን። ምን መሰለሽ? ባለፈ እኮ ልጅሽ ወደ አንቺ ጋር ከመጣች በኋላ እውነታውን ሳትነግሪያት ወደ እኔ ጋር እንድትመጣ ፈቅደሻል አይደለም እንዴ? በእርግጥ ለእናት ምን ያክል ከባድ እንደሆነ ሳይገባኝ ቀርቶ አይደለም ናስሪን። ያንን ነገር እውነታውን መናገር ምን ያክል ከባድ እንደሆነ ይገባኛል። በአንቺ ቦታ በሆነ እኔም ልክ እንደዚሁ አንቺ እንዳደረግሽው ነበር የማደርገው ናስሪን። ለማንኛው እውነታው ምን መሰለሽ ናስሪን፣ ሶመር ሚኒን ፈልጓት አይደለም ያ ሁሉ ነገር የተፈጠረው፣ ተሳስቶ ነበረ። እውነቱን ለመናገር ግን ሚኒ ከቱርካን በፊት ቀድማ ከሶመር ጋር ግንኙነት ጀምራ ነበር። ይገርምሻል፣ ቀልቢ በፍጹም አልወደዳትም ነበር ሚኒ የምትባልን ሴት ከመጀመሪያው ጀምሮ። እናም ደግሞ ከቱርካን ጋር እሱ ሲተዋወቅና ወደ ጋብቻ ሲገቡ የሚኒና የሱ ጉዳይ ተቋጭቶ ነበር ማለት ይቻላል። በፍጹም ፍቅር አልነበራቸውም። በቃ ተለያይተው ነበረ። ገባሽ? እኔ እሱ ሳይሆን የገባኝ ምን መሰለሽ ሩቺያን፣ ይህን ሁሉ ጉድ እያወቅሽ ይህን ሁሉ ሚስጥር እያወቅሽ ልጄን ወደ ሲኦል መክተትሽ ብቻ ነው ትዝ የሚለኝ። የሚታየኝ እሱ ብቻ ነው አንቺን ስመለከት። አውቃችሁ ነበረ፣ ሁሉን ነገር እያወቃችሁ ልጄን ወደ ሲኦል ከተታችኋት፣ ስቃይ ውስጥ አስገባችኋት። ነገር ግን ምን ይደረጋል ናስሪን፣ ተመልከች አሁን የተፈጠረውን ነገር። በመጨረሻም ቱርካንና ሶመር እኮ ይፋቀራሉ፣ ይዋደዳሉ። ምስጋና ይግባትና ቱርካን ልጅን ከእንደዚህ አይነት አስቸጋሪ ህይወት ውስጥ አውጥታልኛለች እያለች ሩቺያን ትናገራለች። ሁለቱም አብረው ስትመለከቻቸው በእውነት እልሻለሁ ናስሪን በጣም የሚያስቀና ፍቅር ነው ያላችሁ። በመጨረሻም ምስጋና ይግባት በድጋሚ ቱርካን ሶመር ራሱን ፈልጎ እንዲያገኝ አድርጋልኛለች። እሱስ ልክ ነሽ ሩቺያን። ነገር ግን አሁን ደግሞ በመጨረሻም ያለውን ነገር ተመልከች። ሚኔን አብሮ ከልጄ ጋር አብሮ እያኖራት ነው፣ በአንድ ጣራ ውስጥ አስገድዷት ማለት ነው። ገባሽ? በአንድ ጣራ ውስጥ እየኖሩ ነው ያሉት ሁለት ሚስት። ልጄ እኮ ግራ ተጋብቶ ነው ናስሪን። ለምን አትረጁም? ከሚኔ ልጅ ወልዷል። በቃ ምን ማድረግ ይችላል? በእርግጥ ይኸውልሽ እኔም በሆነ በዚህ አሳፋሪ ነገር በፍጹም አልተስማማውም ነበር። ነገር ግን ሚኒ አስገደደችን። በጣም አደገኛ ሴት ነች። እጃችንን እስር አድርጋ አስቀመጠችን። ለዛም ነው አብረው እየኖሩ ያሉት። አሁን ተገደን ነው፣ እኛ ወደን አይደለም ናስሪን። ይህን ነገር ቱርካን እንዳሰማ ብለን ብዙ ነገሮችን ለፍተናል። እንድትናደድ እንድትበሳጭ በፍጹም አንፈልግም እኛ። ሩቺያን ያልሽው ነገር በጣም ደስ የሚል ነው። ነገር ግን ይህን አሳፋሪ ነገር አንድ ቀን ከመታወቅ መቼም ቢሆን አይቀርም። ይህን ክብረ ቢስ የሆነ አኗኗር ልጄ በፍጹም አይገባትም። ይሄ ነገር አይቀጥልም ሩቺያን። እሱማ ልክ ነሽ እኮ ናስሪን፣ አይቀጥልም እያልኩሽ ያለሁት እየለመንኩሽ ያለሁት ትንሽ ጊዜ ብቻ ስጪው ለሶመር ለልጄ። አዎ ይህን ብቻ ነው የምለምንሽ ናስሪን። ከዛ በኋላ ሁሉን ነገር ያስተካክላል እሱ። እኔ ከዚህ ቀደም ብዙ ጊዜ ሰጠችዋለሁ ለሶመር እንዲያስተካክል። ነገር ግን የሰጠሁትን ጊዜ በፍጹም ሶመር አልተጠቀምበትም። ስለዚህ ወስኛለሁ። ቱርካንን ከእናንተ እጅ ፈልቅቄ ወደ ቤት ያመጣታለሁ። ልጄ ነች፣ ቱርካንን ወስዳታለሁ እያልኩሽ ነው ያለሁት ብላ ስትናገር ሩቺያንም በጣም ትደነግጣለች። እንደዚህ ቀላል ነው እንዴ ናስሪን? እንዴት ልታረጊ ያስበሽ ነው? ቆይ ናስሪን፣ እንዴት እንደዚህ ታረጊያለሽ? እርስ በርሳቸው እኮ ይዋደዳሉ። ልጄ እውነታውን ካወቀች በኋላ ያንን ፍቅር ታዳፍነዋለች፣ ጥላው ትመጣለች። የኔ ልጅ አዎ ቱርካን ትወስናለች። አይሆንም፣ ይኸውልሽ በፍጹም እንዳታስቢው ናስሪን፣ ይህን ነገር ለማድረግ በፍጹም እንዳታስቢው። ስለዚህ ጉዳይ ስለዚህ እውነት በፍጹም ለቱርካን እንዳነግሪያት። ሩቺያን አንቺ አይደለሽም የምትወስኙ፣ የምናገረውና ማልናገረው። ተወደደም ተጠላም ቱርካንና ሶመር ይለያያሉ። እውነታው ይሄ ነው። በፍጹም አይለያዩም። እኔ በፍጹም ይሄ ነገር እንዲከሰት በፍጹም አልፈቅድም እያልኩሽ ነው ያለሁት ናስሪን። የልጅ ልጄን ማጣት አልፈልግም። ገባሽ? አዎ የልጅ ልጄን ቱርካን ልጅሽ ይዛለች በሆዷ። የልጅ ልጄን ያልሽው
ለአንቺ ብቻ እኮ አይደለም ለእኔም የልጅ ልጅ ነው የሚሆነው። ስለዚህ እኔ ያሳድገዋለሁ። ለእሱ አታስቢ ሩቺያን፣ የልጅን ልጅ ማሳደግ አያቅተንም ከልጄ ጋር ሆነን ብላ ተናግራ ናስሪን ሩቺያንን ጥላት ትሄዳለች። ቆይ አንድ ጊዜ ናስሪን፣ በጣም ደስ ብሎሻል አይደለ? እናትነትን በጣም ተወጃለሽ አይደለም እንዴ ናስሪን? በእርግጥ ልምድ አለሽ እኮ እውነቱን ለመናገር የሰውን ልጅ የማሳደግ ልምድ አለሽ አይደል እንዴ? አዎ ግልጹን ለመናገር ልምድ አለሽ። እያሳደግሽ አይደለም? የማ ልጅ እንደሆኑ እንኳን የማይታወቁ ልጆችን እኮ ቤትሽ እያሳደግሽ ነው። ማ ነበር የሚባለው? እንደውም አንደኛው ልጅ መስዑድ፣ እሱንም እያሳደግሽ ነው አይደለም እንዴ? አንደኛዋ ደግሞ ማ ነበረች? የፋቴ ልጅ ማለት እኮ ነው። ደሪያ ነዋ ወይስ ደግሞ ዶንሽ ነች? እያለች ስታናድዳት ናስሪን ጥርሷን ትነክሳለች። ዞር እያለችም ሩቺያን እየተመለከተች በድጋሚ የልጆቼን ስም በፍጹም ባንቺ አፍ እንዲጠሩ አልፈልግም፣ በድጋሚ እንዳጠሪያቸው። እንዴት ይገርማል! ግርማ ሞገስሽ እንዴት ይገርማል ናስሪን! ስታስጠነቅቂ፣ ስታስፈሪ። ይኸውልሽ እናት ማለት በጣም ከባድ ነገር እንደሆነ አውቃለሁ። እኔም እናት ነኝ ናስሪን፣ አትርሽ። ይሄንን ገባሽ? ሶመር የኔ ልጅ መሆኑን ባትረሹ ደስ ይለኛል። ሶመር ማለት ለእኔ በጣም ተወዳጅ ልጅ ነው፣ ብቸኛ ልጄ። ይህንን እውነት ለልጅሽ ለቱርካን የምትናገሪ ከሆነ የልጅ ጤንነት የሚዛባ ከሆነ አንድ ነገር ቢሆን ልጄ የኔ ልጅ ልክ እንደሚሰቃየው ሁሉ የአንቺ ቤተሰብን በሙሉ ይሰቃያል ናስሪን። የደበቅሽውን እውነት በሙሉ ለልጆችሽ እነግራለሁ። አሁን ከዚህ ሂጂ ናስሪን፣ ሂጂ ከዚህ። አሁን አስቢበት። የማንን ህይወት በጥብጠሽ አንቺ በሰላም ትኖሪያለሽ ናስሪን? የማን ህይወት ለመበጥበጥ እየሞከርሽ እንደሆነ ቁጭ ብለሽ ተረጋግተሽ አስቢበት። ሩቺያን በጣም እኮ ለፈለፍሽ፣ ብዙ ነገር ተናገርሽ። ነገር ግን የምታረጊው ነገር አንዳች ነገር አይኖርም። ምንም ነገር ማድረጋችም ሩቺያን፣ ምንም አታመጭም። ምንም እንደማላመጣ አሳይሻለሁ። እንተያያለን ተባብለው በመጨረሻም ይለያያሉ። በሌላ በኩል ከታች እንደተቀመጠች አሁንም ቢሆን እየተጨነቀች ቱርካን ግራ ገብቷታል። አሁን ያበጠው ይፈንዳ፣ በቃ እየመጣው ይምጣ፣ ሁሉንም ነገር እነግረዋለሁ፣ ምንም አይመጣም በቃ ብላ ከተቀመጠችበት ተነስታ እየተራመደች ስትሄድ ልብሱን ቀይሮ ሶመርም እየተራመደ ፈገግ ብሎ ይመለከታታል። ወደ አንተ ጋር እየመጣው ነበረ፣ እኔ ደግሞ ወደ አንቺ ጋር እየመጣው ነበር። ይህም ፎቶ ያዥልኝ አንድ ጊዜ፣ አንዱ ለአንቺ አንዱ ለእኔ ነው። አልፈልግም። ይኸውልህ፣ ምንድን ነው እሱ? ችግር አለ እንዴ? ይኸውልህ ሶመር፣ ወደ ክፍላችን እንሂድ። አሁን ወደ ክፍላችን እንድንሄድ እፈልጋለሁ። በዚህ መሀልም ስልክ ይደወልላታል። ስልኩንም አንስታ አቤት እማዬ፣ እየሰማሁሽ ነው እህቴ፣ እኔ ነኝ እንደሆንሽ ነኝ። እሺ እህቴ እንደሆንሽ ትንሽ ጊዜ ይኖርሻል እንዴ? ቱርካን አልረበሽኩሽም አይደለ? ኧረ በፍጹም የኔ ውድ ምንም አልረበሽኝም። ምንድን ነው እሱ? የተፈጠረ ነገር አለ ዶንሽ? ይኸውልሽ ዛሬ ሄጄ ነበር ለፈተናው፣ እናም በመጨረሻም ሳይሳካልኝ አይቀርም። አዎ እሑድ ቅዳሜ ላይ ስራ ጀምራለሁ። በጣም ጎበዝ ዶንሽ፣ በጣም ጎበዝ። ምን መሰለሽ ግን ትንሽ ማለት ከዛ ጋራ ትምህርቱንም እየተማርኩ ትንሽ ስራ ፈልግ ነበረ። እናም ሶመርም ምናልባት ብታናገሪልኝ ቱርካን፣ ለእኔ የሚሆን ትንሽ ስራ ባገኝ ማለት አንዳንድ ወጪዎችን እንኳን ባግዝ መልካም ይመስለኛል። ቱርካን አናግሪልኝ እስኪ ሶመርን፣ እነሱ ጋር ምናልባት ስራ ካለ። አክስቷም ትናገራለች። ምን ሆነሻል ዶንሽ? እንደዚህ አይነት ነገር አሁን እኮ የሚወራበት ሰዓት አይደለም። አክስቴ ባክሽ ዝም በይ እስኪ። ከሶመር ፊት ለፊት ዞር እያለችም ቱርካንም ትናገራለች። ዶኑሽ በዚህ ጉዳይ ሶመርን ግራ ላጋባው አልፈልግም፣ እሺ? ባይሆን ሌላ ስራ ይፈለግልሻል፣ ችግር የለውም እሺ? እያለች ቱርካን ስትናገር ከሰማ በኋላ ሶመር ወደ አባቱ ጋር ይደውላል። ሄሎ አባዬ። አቤት እየሰማሁ ነው ሶመር። ለዶኑሽ የሚሆን ስራ ይኖራል እንደኛ ድርጅት ውስጥ? እፈልጋለሁ። ምን ችግር አለው? አባዬ እባክህ የሆነ ነገር አነስ ያለ ስራ ፈልግላት እስኪ፣ በጣም አስፈላጊ ነገር ነው። ጎሽ ችግር የለውም የኔ ልጅ፣ እመለከተዋለሁ። ሶመር የት ነው ያለው ግን? ከቱርካን ጋር ትንሽ ወጣ ብለናል አባዬ፣ እረፍት ለማድረግ ብለን ነው። ቱርካን ያው ጥሩ ስሜት ላይ አይደለችም ያለችው እና ምናልባት እስኪ አካባቢ ቀየር እናድርግ ብዬ ነው። ምን የተፈጠረ ነገር አለ እንዴ ልጄ? ምን መሰለ በቃ የሆነ ልጁን አልፈለገችውም ወደ ውስጥ ያለውንና እሱን እስኪ ለማረጋጋት የራሳችን ጊዜ ኑረን ብዬ ነው ይዣት የሄድኩት። አልገባኝም፣ በቃ የሆነ ዝግጁ አይደለችም። እንዴት ብዬ ልንገርህ? ሶመር ምን እያልክ ነው ያለው? እንዴት ነው ልጇን የማፈልገው? እሷ ምን ማለት ነው ልጁን አልፈልግም ማለት እያለ ኦዛርም ሲያወራ እየተራመደ ሙስጠፋም ይደርሳል። አባዬ በቃ ተው ተረጋጋ አንተ፣ እስኪ የሚሆነው እናያለን። አሁን ለማንኛውም እኔ ቤት ስለሌለው የማየን ሁኔታና የሚኔን ሁኔታ ተከታተል አንተ አባዬ። ይኸውልህ ለማንኛውም ከጎኗ መሆን አለብህ፣ ከቱርካን ጎን ሆነ አንተ ሶመር። የምትፈልገውን ነገር ሁሉ አሟላላት፣ ሀሳቧን ማስቀየር አለብህ። እየሞከርኩ ነው ያለሁት እንግዲህ። መጀመሪያ ግን አንተ መረጋጋት አለብህ። ተረጋጋሽ ሶመር፣ መረጋጋት አለብህ አንተ። ከዛ በኋላ ነው እሷን ማረጋጋት የምችለው። ለማንኛውም ስትመለስ ደግሞ እናወራለን። ቻው ልጄ፣ በቃ ቻው አባዬ። ኦዛርም ዞር ሲል ሙስጠፋን ይመለከተዋል። ሙስጠፋ ምንድን ነው እሱ? ልታናግረኝ መተህ ነው? ና እስኪ ወደዚህ። ምንድን ነው? ጥሩ ስሜት ላይ ያለ አመስል ሙስጠፋ፣ የተፈጠረ ነገር አለ? እማዬ ደውላልኝ ነበረ ወደ ኢዝምር እመለሳለሁ እያለች ነበረ። ነገር ግን እስካሁን ድረስ በፍጹም ልትደውልልኝ አልቻለችም። ስልኩንም የሚያነሳ ሰው የለም። በዚህ ጉዳይ ትንሽ ግራ ተጋብቼ ነው። አንተ ደውልክላት በመጨረሻ?
አዎ ደውዬላት ነበር። በጣም ደስ ይላል። ጎሽ ነገር ግን ግራ ገብቶኛል። አሁን አውርተን ነበረ ከማዬ ጋር። አሁን ግን ቤት ስደውል በፍጹም አታነሳልኝም። ምናልባት አልሰማችሁ ሊሆን እኮ ይችላል። ተረጋጋ እስኪ። ወይም ደግሞ ዋሽታኛለች ማለት ነው አይደለ? ኧረ በፍጹም አትዋሽም። ለአንተ ቃል ከገባችማ ትሄዳለች። ለምን ትዋሻለች አንተን? ምናልባት ወደ ውጭ ወጥታ ሊሆን ይችላል። ስራ እየሰራች ሊሆን ይችላል። ከዚህ በተጨማሪ እኮ እናትህ ትልቅ ሴት ነች። አታስብ አንተ። ስለዚህ አንተ አታውቅም ማለት ነው አይደለ? ኦዛር ምንም አይነት መረጃ የለህም እሷ የት እንዳለች እየተባባሉ ሙስጠፋና ኦዛርም ይጨቃጨቃሉ። በሌላ በኩል ቱርካንና ሶመር እየተራመዱ እየሄዱ ነው። እጇንም ያዝ እያደረገ የኔ ውድ ልጅ ተመልከች፣ ይህን ስቶር ተመለከትሽው? ወደዛ ገብተን ለምን ዘና አንልም? እጇንም ከሱ ላይ ምንጭቅ እያደረገች ልቀቀኝ። ቆይ አልፈልግም። ይኸውልህ እጄን ለምን አልለቀኝም? ለምንድን ነው እሱ ምለቅሽ? እንዴ እጅሽን ለቀቂ። ልቤ እንዲሰበር በፍጹም አልፈልግም። ልቤ የሚረጋጋው እጅሽን ሲይዝሽ ብቻ ነው። ሶመር እንግባባክ፣ ወደ ክፍላችን እንግባባክ። የሚበላ ምግብ ስትመለከትም ካያት በኋላ ፈልገሽ ነው? ቆይ ላምጣልሽ፣ የምፈልጊውን አውቃለሁ እያለ እየተራመደ ሲሄድም ሶመር አልፈልግም እያልኩ ነው ያለሁት፣ ምንም ነገር አልፈልግም ይኸውልህ እያለ ብትናገርም በፍጹም ሊሰማት አልቻለም። በመጨረሻም ደውሎ የምትፈልገውን ነገር አትክልቱንም እንዲያመጡለት ሶመር ትዕዛዝ ካስተላለፈ በኋላ ወደ ክፍላቸው ይገባሉ። የኔ ውድ ይገርምሻል፣ እያንዳንዱ ቦታ አረጋገጥኩ፣ ነገር ግን ሊገኝ አልቻለም። ችግር የለውም እባክህ፣ ምንም ችግር የለውም እያለችም ቱርካን ትናገራለች። በመጨረሻም ጊዜው ደርሶ የፊት ለፊቱን በር ከዘጋች በኋላ ቱርካን ተቀመጣውን ሶመር ተቀመጥ። የኔ ፍቅር ምንድን ነው? ቱርካን ይኸውልሽ እኔ በፍጹም ልጃችንን መውለድ አልፈልግም የሚለውን ቃል ድጋሚ መስማት አልፈልግም። ለፈጣሪ ብለሽ እኔ በጣም ማፈቅርሽ አንቺን። ከዚህ በተጨማሪ ልጄን እፈልጋለሁ። መውለድ አንችልም እባክሽ እንዳትይ፣ በድጋሚ እንደዛ እንዳትይ። ማስወረድ እፈልጋለሁ እንዳትኝ እባክሽ። ይኸውልህ ጉዳዩ አሁን የምናወራው ስለ ልጃችን አይደለም። ልጃችን ይወለዳል። ይኸውልሽ ይኑድ ልጃችን ከተወለደ በኋላ ደግሞ ደስታ ወደ ቤታችን ይገባል። እኔና አንቺ በጣም ደስተኛ ነው የምንሆነው። ተረጂኝ በቃ እያለ ጸጉሯን ሲዳብስም እጁን እያመናጨቀች ከጸጉሯ ላይ ታወርደዋል። ስለምን ደስታ ነው የምታወራው ሶመር? የምን ደስታ ነው የምታወራው? ስለምንድን ነው የምትጨነቀው? ቆይ ንገረኝ እያለችም ስትናደድበት በመጨረሻም ምርጫ እያጣ ሶመርም አንገቷን ጥርቅም አድርጎ ይዞ ከንፈሯንም ይስማታል። ግጥም አድርጎ እየሳመ ሶመርም አሁን ሁሉን ነገር ትተን ብንበላ አይሻልም እያለ ሲናገር እየተናደደች ቱርካን ሶመርንም በጥፊ ትመታዋለች። በጣም እየተናደደ ሶመር ባለበትም ጥላው ልትሄድ ስትል እጇን ጥርቅም አድርጎ እየያዘ ለምንድን ነው እንደዚህ ያደረግሽው? ለምንድን ነው በጥፊ የመታሽ? ምክንያቱም ይገባሃል የእጅህን የሰጠው። ምክንያቱም እኔ አልወድህም፣ እጠላሃለሁ፣ አልወድህም። ለምንድን ነው ያደረግከው? ንገረኝ፣ ለምንድን ነው ያደረግከው? እያለችም ትገፈትረዋለች። ቱርካን ምን ሆነሻል? ቱርካን ምንድን ነው እያደረግሻለሽ? ለምንድን ነው እንደዚህ ያደረግከው? እኛ ላይ ለምን እንደዚህ ያደረግ? እኔ ምን በድዬ ነው? ምን አይነት ጥፋት አጥፍቼ ነው እንደዚህ የምትቀጣኝ? አንተን ከማፍቀር ውጭ ምንድን ነው ያደረግኩ? ነገር እንዴት እንደዚህ አይነት ህይወት እንድኖር ታደርጋለህ? ምን አጥፍቻለሁ? እኔ ምንድን ነው የበደልኩ? ምን አጥፍቻለሁ? ምንድን ነው የምትፈልገው? ከእኔ የምንፈልገው ነው እንደዚህ እያደረግ ያለው? ምንድን ነው እሱ ያደረግኩት? ንገሪኝ። ምን አድርጌሽ ነው? ንገሪኝ። ምንድን ነው ያደረግኩሽ? ንገሪኝ። ህይወቴን አበላሽተዋል። ሁሉን ነገር አበላሽተዋል። ህይወቴን በሙሉ አበላሽተዋል። ልቀቀኝ ብያለሁ። ምን አደረግኩ? ምንድን ነው ያደረግኩት? ምን በድዬ ነው እንደዚህ ያደረገኝ? ለምንድን ነው እንድሰቃይ ያደረገኝ? ላብድ እንደሆነ አይገባህም ወይ? እያበድኩ እንደሆነ አይገባህም ወይ? ለምንድን ነው የማትረዳኝ? ምንድን ነው እሱ ያደረግኩት? ንገሪኝ። ምንድን ነው ያደረግኩሽ? ለምን አትናገሪም? ቱርካን ህይወትሽን ለምንድን ነው ያበላሸሁት? እኔ ንገሪኝ። ምንድን ነው እንደዚህ ያስፈራሽ? እናት መሆን ምንድን ነው? በአንቺ ነው እንዴ የተጀመረው? ምን ችግር አለው ብትወልጂ? ምን ያክል ልጅሽን ሆድሽ ውስጥ ያለውን ልጅ ብትጠይው ነው ማስወረድ አለብኝ የምትይው? ንገሪኝ። መልሽልኝ እያልኩሽ ነው። ንገሪኝ። ያ ምስኪን በሆድሽ ውስጥ ያለው ልጅ ምንድን ነው ያጠፋው? ለምንድን ነው እናት የማትሆኚው? አሁን ንገሪኝ፣ በግልጽ ንገሪኝ። የመጨረሻ ነው። ከዚህ በኋላ መሰማሽ ነገር አይኖርም። ገባሽ? የማትፈልጊ ከሆነ አሁኑኑ ጥዬሽ ሄዳለሁ። በቃ ጥዬሽ ሄዳለሁ እያለ ሲናገር እየተናደደች መብራቱን ብድግ አድርጋ ትወረውርበታለች። ውጣ! አሁኑኑ መውጣት ትችላለህ። ሂድልኝ ከዚህ ውጣልኝ ብያለሁ። በቃ አልፈልግም። ልታስፈራራኝ ትሞክራለህ ወይ? ንገረኝ። ልታስፈራራኝ ነው የምትሞክረው? ውልቅ ማለት ትችላለህ። ሂድልኝ። አልፈልግም። ሂድልኝ። አልሄድም። ለምንድን ነው የምሄደው? አልሄድም እያልኩሽ ነው ያለሁት። በፍጹም አልሄድም። መሞት ካለብኝም እዚሁ ነው የምሞተው። በፍጹም አልሄድም። ለምንድን ነው እንደዚህ እያደረግሽ ያለሽው? ንገረኝ። ለምንድን ነው እንደዚህ የምታረጊው? ይህንን ልጅ እኮ እኔ ብቻ አልነበርኩም የምፈልገው፣ አንቺም ትፈልጊው ነበረ። አንቺ ግን ካልፈለግሽ እንደፈለግሽ ማድረግ ትችያለሽ። ከዚህ በኋላ ይበቃኛል በቃ እያለ ሶመር ይናደዳል። ብርጭቆውንም ከጠረጴዛው ላይ ይወረውረዋል። ዝም በል ብያለሁ፣ ድምፅህን መስማት አልፈልግም እያለችም ብርጭቆውን አንስታ ትወረውርበታለች። ንገሪኝ እስኪ ምንድን ያደረግኩሽ? እኔ አስገድጄ ያደረግኩሽ ነገር አለ? አንድም ነገር አስገድጄ ያደረግኩት ነገር የለም። ገባሽ? ሁሉንም ነገር ትፈልጊ ነበረ። ይሄንን ልጅ ይኸውልሽ ከኔ የበለጠ አንቺ እንደውም ትፈልጊው ነበር አይደለም እንዴ? ለምን ከዚህ አንጀምርም? ንገሪኝ። ከዚህ ለምን አንጀምርም? ነገር ግን አሁን እያልሽ ያለሽው ነገር ምንድን ነው? ንገሪኝ። ህይወቴን አበላሸው እያልሽ ነው አይደለም እንዴ? የአንቺን ህይወት ብቻ አይደለም እያበላሸሽ ያለሽው። ከገባሽ እንደዛ ነው። ገባሽ? የኔንም ህይወት እያበላሸሽ ነው ያለሽው። ሁልጊዜም እያመሰገንሽ ነበረ እስከ ዛሬ ድረስ። አሁን ግን ጸባይሽ በሙሉ ተቀይሯል። አሁን እጠላለሁ እያልሽ ነው። እወዳለሁ እያልሽ አልነበረም ወይ? ምንድን ነው እሱ የተፈጠረው ነገር? ንገሪኝ። አሁን ለምንድን ነው የምትጠይኝ? ንገሪኝ። ያ የማያልቅ ፍቅር፣ እስከ ዘላለም አብረን እንኖራለን እያልሽ የነበረው ፍቅር ምን ሆኖ ነው? አሁን አለቀ? አበቃ ማለት ነው? ንገሪኝ።
ይበቃል ብያለሁ። ከዚህ በኋላ አትናገር፣ ይበቃል። ምንም ነገር መስማት አልፈልግም ካንተ እያለችም የመጣውን አትክልትን በሙሉ ትበትነዋለች። ይኸውልህ ልብህን ይዘህ ውጣልኝ ብያለሁ። ከዚህ ውጣልኝ፣ በቃ ውጣልኝ ከዚህ ቤት እያለችም በሩ ላይ ተወረውረዋለች። እኔ ከተውኩ ቆይቻለሁ፣ ውጣልኝ፣ አሁን ከተውኩ ቆይቻለሁ፣ ውጣልኝ ከዚህ ቤት እያለ እየተናደደች ስትናገር ግራ የገባውም ሶመር ፍጥጥ ብሎ ይመለከታታል። በመጨረሻም ተስፋ ቆርጦ ሶመር በሩን ከፍቶ ጥሏትም ይሄዳል። እየተናደደች ቱርካን ጠረጴዛው ላይ ያለውን ዕቃ በሙሉ ወደ መሬት ላይ ተከሰክሰዋለች። በሌላ በኩል በጣም እየተከፋ እንዲሁም ደግሞ እያዘነ ሶመር እንባው ቅርር እንዳለ በሩ ላይ ተደግፎ ከውጭ ሆኖ ራሱን መቆጣጠር ይከብደዋል። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ሲሆናችሁ እንዲሁም ደግሞ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ብትፈልጉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።